ሐዋርያ ሥራ ምዕራፍ 12 ከቁጥር 1 ጀምሮ አነባዋለሁ። በዚያን ዘመን ንጉሥ ሄሮድስ መከራ ያጸናባቸው ዘንድ ከቤተ ክርስቲያኑ በአንዳንዶቹ ላይ እጁን ጫነባቸው። ዮሐንስም ወንድም ያዕቆብ በሰይፍ ገደለው። አይሁድም ደስ እንዳሰኛቸው አይቶ ጨምሮ ጴጥሮስን ደግሞ ያዘው። የቂጣ በዓል ወራት ነበረ። በያዘውም ጊዜ ወደ ሕኒ አገባው። ከፋሲካም በኋላ ወደ ሕዝቡ ያወጣው ዘንድ አስቦ እያንዳንዱ 4 ወታደር ሆነው እንዲጠብቁት ለ4 ጭፍራ ክፍል አሳልፎ ሰጠው። ጴጥሮስም በወህኒ ይጠበቅ ነበር። ነገር ግን በቤተ ክርስቲያን ስለርሱ ወደ እግዚአብሔር ጸሎት አጥብቆ ይደረግ ነበር። ሄሮድስም ሊያወጣው ባሰበ ጊዜ በዚያች ሌሊት ጴጥሮስ በሁለት ሰንሰለት ታስሮ ከሁለት ወታደሮች መካከል ተኝቶ ነበር። ጠባቂዎችም በደጁ ፊት ሆነው ወህኒውን ይጠብቁ ነበር። እነሆም የጌታ መልአክ ቀረበ፣ በቤትም ውስጥ ብርሃን በራ። ጴጥሮስንም ጎድኑን መትቶ አነቃውና ፈጥነህ ተነሳ አለው። ሰንሰለቶቹም ከእጁ ወደቁ። መልአኩም ታጠቅና ጫማን አግባ አለው። እንዲሁም አደረገ። ልብስንም ልበስና ተከተለኝ አለው። ወጥቶም ተከተለው። ራእይን የሚያይ ይመስለው ነበር እንጂ በመልአኩ የሚደረግ ነገር በእውነት እንደሆነ አላወቀም። የመጀመሪያውና ሁለተኛውን ዘብ አልፈው ወደ ከተማ ወደሚያወጣው ወደ ብረት መዝጊያ ደረሱ። እርሱም አውቆ ተከፈተላቸው። ወጥተውም አንዲት ስላች አለፉ። ወዲያውም መልአኩ ከርሱ ተለየ። ሃሌሉያ። እንግዲህ ታሪክ በመጽሐፍ ቅዱስ ላይ በጣም በአዲስ ኪዳን በጣም አስደናቂ ከሚባሉ ታሪኮች አንዱ ነው። ይሄ ታሪክ የሆነው በአዲስ ኪዳን የመጀመሪያ ዋናው ፓስተር ሊደሩ መሪው በሆነው በጴጥሮስ ሕይወት በጴጥሮስ አገልግሎት የሆነ ነገር ነው። እንግዲህ እዚህ ጋር ታሪኩ እንደሚነግረን ሄሮድስ የሚባል ንጉስ ነበር። ሄሮድስ በዛ ጊዜ የኢየሱስ ክርስቶስ አጀንዳ እንዳይራመድ የኢየሱስ ክርስቶስ ፐርፐስ በመድር ላይ እንዳይሰራ ወንጌል እንዳይሰራጭ ሰይጣን የሚጠቀምበት ፕሪንሲፓሊቲ ነበር። ሄሮድስ መንፈስ ያለበት ልክ ኤልዛቤል ባሮጌው ኪዳን ንግስት ነች፣ ግን መንፈስ የሚጠቀምባት ልክ እንደዛው እንደ ፈርዖን ሄሮድስም እንደዛው ነበር። ሄሮድስ የኢየሱስ የሆኑትን ያስራል፣ ይደበድባል፣ ይገድላል። ያንን ሲያደርግ ህዝቡ ደስ ይለዋል። ህዝቡ ደስ ሲለው ስልጣኑን ለማስቀጠል ስለሚፈልግ ሌላ ያስራል፣ ይደበድባል፣ ያርዳል፣ ይገላል። ህዝቡ ደስ ይለዋል። ስለዚህ እንደዚህ ያለ የኢየሱስ ክርስቶስ ሐዋርያትን ደቀ መዛሙርትን እየጨረሰ ስልጣኑን ሊያስቀጥል ያሰበ የጠላት መሳሪያ ነው። ሄሮድስ መንፈስ ነው። ሄሮድስ ማለት በአንተ እግዚአብሔር የተጀመረው ነገር እንዳይሄድ እንዳይቀጥል ሰይጣን የሚጠቀምበት በመድር ላይ ያለ ፕሪንሲፓሊቲ ማለት ነው። እግዚአብሔር ባንቺ ያስቀመጠውን ያንን አጀንዳ ፑሽ እንዳታረጊ ፐርሱ እንዳታረጊ የሚያስር የሚገድብ በሰንሰለት እጅን የሚያስር እንዳለ ይሄ እንዳለ ያነበብነው ነገር እንዳለ ስፒሪቹዋል ኢምፕሊኬሽን አለው፣ መንፈሳዊ ፍቺ አለው። ሰንሰለቱ ፍቺ አለው፣ ወታደሮቹ ፍቺ አላቸው፣ እስር ቤቱ ፍቺ አለው፣ መልአኩ ፍቺ አለው፣ የበሮቹ መከፈት ፍቺ አላቸው። እያንዳንዱ ነገር መንፈሳዊ ፍቺ አለው። ዝም ብሎ ጥሬ ታሪክ አይደለም፣ ልብ ወለድ ስለ አይደለም። መንፈሳዊ ነገር በመገለጥ ነው ውስጡ ያለውን ኃይል የምንቀበለው። ሬቨሌሽን በጣም ያስፈልጋል። ኢየሱስ ጌታ ነው። አያችሁ እዚህ ጋር የእግዚአብሔር ቃል ሲናገር ምን ይላል? ሄሮድስ አሰረ። ሄሮድስ ማርቆስን አሰረው፣ ገደለው። የሚገርም ነው። ማርቆስ ተራሰው አይደለም። ከዮሐንስና ከጴጥሮስ ጋር ኢየሱስ ሁሉ ጊዜ ሰወር አድርጎ የሚወስደው ሚስጥር የሚያቅሰው ነው። ኢየሱስ ተራራ ላይ ሲወጣ ሲለወጥ የነበረ ሰው ነው። ሙታን ሊያስነሳ ሲል ሌሎቹን ያስወጣና እነሱን ይዞ ይገባ ነበር። ኢየሱስ እንዴት የሞተ እንደሚያስነሳ፣ ኢየሱስ እንዴት ትራንስፊገር እንደሚያደርግ እንደሚለወጥ የሚያቅሰው ነው። ይሄንን ሰው ገደለው። በሱ ያለ ዓላማ አጀንዳ ሳይፈጸም ገደለው። ጴጥሮስን ያዘው። ጴጥሮስን ሊገድለው ቀን ቀጠረለት። ፋሲካ ስለነበረ በዓል ይለፍና ከዛ በኋላ አሁን በበዓል ሰው አይምሮ ተይዟል። ኦሬዲ በበዓል ደስ እየተሰኙ ነው። ስለዚህ በዓሉ ልክ እንዳለፈ እገድለዋለሁ አርደዋለሁ ብሎ ቀጠሮ የተያዘለት ሰው ነው። አያችሁ ሰይጣን በእኔና በእናንተ ላይ የሚነሳው ውስጣችን ላይ አጀንዳ ካለን በህይወታችሁ አታክ ካለ በህይወታችሁ የተለያየ የሰይጣን ውጊያ ካለ ልንገራችሁ ምንም ስለሆናችሁ አይደለም
የሚገርም የእግዚአብሔር አጀንዳ አለባችሁ የሚገርም የእግዚአብሔር አጀንዳ ይኸውላችሁ ሰይጣን ዝም ብሎ ኃይሉን አያባክንም በጣም ሰይጣን ስትራቴጂስት ነው በጣም በኪንግደም ደረጃ የእግዚአብሔር መንግስት ከዛ የጨለማው መንግስት ስትራክቸርድ ናቸው በጣም ስትራክቸርድ ነው ከዛ በኋላ ነው የምድር ነገስታት መንግስት የሚቀጥለው እንጂ የሰይጣን ኢየሱስ ምን እንዳታቃላችሁ ስለ ሰይጣን ሲናገር እርስ በርሱ ከተቃወመ መንግስቱ ትፈርሳለች አጸናም ይላል ስለዚህ ይላችኋል እንዴት ለመንግስቱ እንደሚጠነቀቅ ሰይጣን እርስ በርስ ኮንፊውዝድ ነው እግዚአብሔር ብቻ ኮንፊውዝ ያደርጋቸው ነው ኮንፊውዝ የሚሆኑት ቀኝ እጃቸውን ስጡኝ ጠላቶቻችሁ መሃል በኢየሱስ ስም ኮንፊውዥን ይግባ በእናንተ ላይ በተነሱ መሃል በኢየሱስ ክርስቶስ ስም ቋንቋቸው ይደበላለቅ የእናንተን ነገር ለማሰር ለመግደል የወጣ በራችሁን ለመዝጋት የወጣ ዛሬ በኢየሱስ ክርስቶስ ስም ስልጣን የእግዚአብሔር መልአክ ኮንፊውዝ ያርጋቸው ቋንቋቸው ይደበላለቅ አሜን 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 ለምን መሰለ ባንተ ላይ እቺን ነገር ልበላችሁ ሰይጣን ዝም ብሎ ኃይሉን አያባክንም በእናንተ ላይ ለምንድን ነው እንደዚህ የሚሆነው ምን አደረኩኝ አመልካለሁ በኃጢአትም ብዬ አልኖርም ስሳሳት ንስሐ ገባለሁ ዋስ ጎኖን ለምን ነገር እንደዚህ ይሆናል ለምን ይሄ ጉዳይ እንዲሆናል ማይ ፍሬንድ እንደዛ ሞገነ ሰራዊት ነው ባንተ ላይ ወጣብ ማለት ሰራዊት ነው ያለብ ማለት በጣም የሚያሳዝን ወጣት አለ ማርቆስ ምዕራፍ 5 ላይ ሌጊዮን ነበር ውስጡ የነበረው ትዝ ይላችኋል ሌጊዮን ከ5000 በላይ አጋንንት አንድ ወጣት እንዴ እየን ያህል ምን አይነት ኢምፖርታንት ሰው ቢሆን ነው 5000 አጋንንት መግቢያ እኮ አጥቶ አይደለም እዛ ልጅ ላይ ያለ የነበረው ኢየሱስ ነፃ ካወጣው በኋላ ሂድና ጌታ ያደረገልህ ምሕረት ተናገር አለው ሌሎችን ግን ኢየሱስ እንዲላቸው ነበር ተከተለኝ ነበር የሚላቸው እሱን ተከተለኝ አይደለም ያለው ሂድ ነው ያለው ኮሚሽን ያደረገው ሴንድ ነው ያደረገው ኢየሱስ ሂድ አለ ማለት ዝም ብለ ከዚህ ሂድ አይደለም ኢየሱስ ሲልክ በአጀንዳ ነው በፐርፐዝ ነው የሚልክ መጽሐፍ ሲናገር ምናል ያ ወጣት 10 በሚያሉ ከተማ የጌታን ወንጌል ይናገር ነበር ይላል ለካ ኢቫንጀሊስት ነው ሰውየው ለካ የእግዚአብሔር ሰው ነው ሰውየው ያንን ዴስቲኒውን ስለሚያይ ሰይጣን ስለሚያቅ አስሮታል መቃብር ቦታ ያኖረዋል ራሱን እንዲጎዳ ራሱን በስለት ይቆራርጥ ነበር እግር ብረት ይበጥሳል ሰንሰለት ከጁ ላይ ይበጥሳል አያችሁ በህይወታችሁ ላይ ተደጋጋሚ አታክ አለ ማለት ያየብ ሰይጣን ያየብ ክብር አለ ችግሩ አማኝ የራሱን ክብር ማየት አይችልም የራስን ክብር የምታየው መቼ መሰለ መስታወት ፊት ስትቆም እስኪ መስታወት ፊት ስትቆም መልክ እንደምታይ ዋው ዛሬ አምሮብኛል እንደምታይ አሜን ነው ወይ ሴቶች ሜካፓችሁ ምን አይታችሁ አይደል የምትወጡት በደንብ ተስተካክላችሁ ዝም ብለን ብድግ ብለን አንወጣ መስታወት ፊት ስትቆም አቋም እንታያለ አለባበስ እንታያለ አምሮብኛል ትላለ ይሄ ልብስ ይሄ ከለር ይሄድብኛል ትላለ ከዛ በኋላ ትወጣል መስታወት ፊት ስትቆም መጽሐፍ ሲናገር የእግዚአብሔር ቃል መስታወት ነው ይላል ስለራስ ክብር የሚነግር ስለራስ ማንነት የሚነግር ስለራስ ውበት የሚነግር ድልሽን የሚነግርሽ ቃሉ ነው ዛሬ በኢየሱስ ክርስቶስ ስም ስልጣን የሆነ ሰው የቃሉ መገለጥ ያገኘው የሆነ ሰው የመገለጥ መንፈስ ያገኘው ኢየሱስ ጌታን አሜን 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 እና በጣም ይገርማል ጴጥሮስ ታሰረ በጴጥሮስ እስር ጊዜ ግን አንድ ነገር ተደረገ በቤተ ክርስቲያን አጥብቆ ጸሎት ይደረግ ነበር እስኪ ጥብቅ ጸሎት በሉ ከጎናችሁ ያለውን ሰው ጥብቅ ጸሎት በሉልኝ ንገሩት ከእንደገና ሌላ ሰው ንገሩልኝ ሌላ ሰው ጥብቅ ጸሎት በሉልኝ ጥብቅ ያለ ሲሪየስ ፕሬየር በሉልኝ ሲሪየስ አሜን 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 አሁን እዚህ ጋር በጴጥሮስ ጊዜ 5ኛው ቁጥር ላይ ጥብቅ ጸሎት ይላል አያችሁ ይሄ ጥብቅ ጸሎት ምን አደረገ ስለ በሮች መከፈት ነው የምናወራው ዛሬ ብዙዎቻችን በር እንዲከፈትልን እንፈልጋለን ትዳር እንፈልጋለን ትዳር ግን የለም ውበት ደግሞ ያረጀ ነው ሄደው እውነቴን ነው የምላችሁ ነገር ዲሌ ያደርጋል ስራ እንፈልጋለን ስራ ተዘጋግቷል ከዛ በኋላ ሞክረን እጭ ብለን እንተዋለን በቀን 30 ደቂቃ የማይሞላ ጸልየ ስራ የለኝም እግዚአብሔር ይብለ ካማረርክ ለምን ሰይጣን ስራ ዘጋብኝ ብለ ለምን አትጠይቅም
ለምንድን ነው የሥራ በር የተዘጋው በእኔ ላይ? ዋይ በር የሚዘጋ በሰንሰለት የሚያስር በር የሚዘጋ በጣም ይገርማል። ይኸውላችሁ በጴጥሮስ ላይ 4 ጭፍራ ይላል። ሰማችሁ አይደል? 4 ጭፍራ ይላል። እስር ቤት ውስጥ አብረውት ግራና ቀኝ ተኝተዋል። እግሩና እጁ በሰንሰለት ታስሯል። የሚገርም እኮ ነው። ከእንደገና በሩ ተቆልፏል። አሁን እዚህ ሀገር አሁን እስረኛ ሲገባ በሩ ይቆለፋል፣ ሰውየው እጁ ይፈታል አይደል? በጴጥሮስ ታሪክ እንደዛ አልነበር። በሩ ተቆልፏል፣ እጁ ታስሯል፣ እግሩ ታስሯል። ከእንደገና ደግሞ የዋናው ፕሪዝን አለ። ከእንደገና ደግሞ ወደ ከተማ የሚያስገባ ኤቭሪቲንግ በጴጥሮስ ላይ ተዘጋግቷል። ለምን እንደሆነ ታውቃለህ? ጴጥሮስ በጣም ኢምፖርታንት ሰው ነው። በጣም አስፈላጊ ለእግዚአብሔር መንግስት እንደ ጴጥሮስ የሆነ ሰው በዛ ዘመን አይገኝም። በቃ እንደ ጴጥሮስ አይነት ሰው ለኢየሱስ የለውም በዛ ዘመን። 3 ዓመት ከ6 ወር ኢንቨስት ያደረገበት ጌታ ኢየሱስ ዩኒቨርሲቲ የገባ ፊዚካሊ ብዙ ታምራት ያየ ኢንቨስት የተደረገበት ሰው ነው። ስለዚህ ይሄን ሰው ሰይጣን ገደለ ማለት ተሳካለት። አየ ሰይጣን እንዳይሳካለት ግን ያደረጉት አማኞች ናቸው። ቸርች ነው። ቤተ ክርስቲያን ጥብቅ ጸሎት ጸልይ ይችላል። እንዴት ደስ እንደሚለኝ ይቃል። ጴጥሮስ የሚገርም አኖይንቲንግ አለው። ዛሬ በኢየሱስ ስም በሮቻችሁ ይከፈቱ። ጴጥሮስ የ40 ዓመቱን ሽባ ተነሳ፣ ብርና ወርቅ አልሰጥህም፣ የምሰጥህ በኢየሱስ ክርስቶስ በኢየሱስ ስም ትዝ ይላችኋል። በቃ ቀቀቀቅ ብሎ የ40 ዓመቱ ሽባ ወክ እያደረገ እየዘለለ የሚያስገ አኖይንቲንጉ የተለየ ነው። ጴጥሮስ ባለፈበት ጥላው ይፈውሳል። ጥላው አየህ፣ የሄሮድስ መንፈስ ግን ሲያስረው ጥላውም አላዳ ነው፣ ቅባቱም አላዳ ነው። ምንም ማድረግ አልቻለም። አይ አሁን እዚህ ጋር ብዙ ሰው መጸለይ ያለበት። እኔ እርግጠኛ ነኝ በዛ ጊዜ ቤተክርስቲያን የጸሎታቸው ኃይል ምን አይነት ኃይለኛ የህዝቡን ጸሎት እግዚአብሔር እንዴት እንደሚሰማ ሊያሳውቅ ሊያስተምር ብሎ ይመስለኛል እግዚአብሔር ያደረገው። አሁን እኮኛ የእግዚአብሔር ሰው ጸልይልን ብቻ ነው። አይ ነገር ሲዘጋጋ በራስ ጋድ አባ ለምንድን ነው በዚህ ጉዳይ የማልፍ? ምንድን ነው ችግር? የእግዚአብሔር ሰዎች ጋር ነው ምንም ችግር የለውም። ኦፍ ኮርስ እዚህ ያለ ነው ለዛ ነው። ግን at some point ላይፍ መለወጥ አለበት። አረ አሜን ነው ወይ? አረ አሜን አሜን። አይ ዝግት ብሏል። በጴጥሮስ እጁ ታስሯል፣ እግሩ ታስሯል። በግራና በቀኝ ጭፍራዎች አሉ። ከበሩ ውጪ ሌሎች ጭፍራዎች አሉ። ከዛ ደግሞ በር ላይ ዘበኛ አለ። ከዛ በኋላ የከተማው በር ዝግ ነው። ኤቭሪቲንግ ተዘጋግቷል። በዛ ላይ ጨለማ ነው። አይ በቤተ ክርስቲያን አጥብቆ ጸሎት ይደረግ ነበር። ጸሎታቸው ምን አደረገ ብትሉ የእግዚአብሔርን እጅ ጠራ፣ የእግዚአብሔር መልአክ ጠራ። ዛሬ በሮቻችሁን የሚከፍቱ መላእክት ይላኩላችኋል። የተዘጋባችሁን ነገር የሚከፍቱ መልአክ ይመጣሉ በጌታ በኢየሱስ ክርስቶስ ስም። አሜን አሜን አሜን። ኢየሱስ ጌታ ኢየሱስ ጌታ። በቤተ ክርስቲያን አጥብቆ ጸሎት ይደረግ ነበር። ባለፈውም ሳምንት እግዚአብሔር ስለ ጸሎት እየተናገረ ነበር። ኢየሱስ ሲጸልይ ተለወጠ ይላል። ማየት የምንፈልገው ለውጥ የምናየው መሰዊያችን ላይ የጸሎት ስፍራ። የማይጸልይ ሰው አይለወጥም። ጌታ ኢየሱስ ምስክሬ። በምን ይለወጣል? እግዚአብሔር አየ ቤተ ክርስቲያን ጸሎት። እስኪ ጮክ በሉና ጸሎት በል። ሰይጣን የተለያየ ነገር ይንካባችሁ፣ ግን ጸሎታችሁን እንዲነካ አትፍቀዱለት። አሜን አሜን። ይኸውልህ ስሙኝ አንድ ነገር ልንገራችሁ። እኔና እናንተ እግዚአብሔር ልጅ ያደረገን በጸሎት ነው። ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ በልብ ብታምን፣ እግዚአብሔር ከሞት እንዳስነሳው በአፍ ብትመሰክር ትጸድቃለህ፣ ትድናለህ አይደለ? ጌታ ሆይ ብለን ጌታን ስንቀበል ጸልየን ነው ዌልካም ልጅ ያለን። ከእግዚአብሔር ጋር ኮኔክት ያደረገን ጸሎት ነው። ያመንነውን ነገር በጸሎት ለሱ ነግረነው ነው እሱ ደግሞ የተቀበለን። አየ እግዚአብሔር ኪንግደም ያስገባን
ሜትድ አለ ስፒሪቹዋል ሜትድ ፕሬየር ይባላል ጸሎት በጣም ወሳኝ ነገር ነው በጣም በጸሎት የገባውን ኪንግደም በወሬ ያቀጥለው ለዛ እኮ ነው መጽሐፍ ሳታቋርጡ ጸልዩ ሳታቋርጡ pray without ceasing ይላል በነገር ሁሉ በጸሎት በመልጃ ከምስጋና ጋር የሚያስፈልጋችሁን አሳስቡ እንጂ በአንዳች ምን አታርጉ አትጨነቁ ለምን የማይጸልይ ሰው በጭንቀት ዘመኑ ያልቃል ጭንቀትን የምትዋጋበት ብቸኛ መንገድ ጸሎት ይባላል ብቸኛ መንገድ prayer ሌላ ነገር አይደለም ከናንተ መሃል ደስ ያለው ይዘምር በተለያየ መከራ የሚያልፍ ሰው ካለ እሱ ምን ያርግ ይጸልይ ለቻሌንጅ ማሸነፊያ እግዚአብሔር የሰጠን ሜትድ መንገድ ጸሎት ይባላል ጸሎት መውደድ አለባችሁ አሜን በሉ ጸሎት የሚወድ ሰው ጎበዝ ነው ጀግና ነው ብልህ ነው አሜን ናችሁ አዎ ጸሎት መውደድ አለባችሁ ይኸውላችሁ ብንጸልይ እግዚአብሔርን አንቀይረውም የሚገርም እኮ ነው ጸሎት እግዚአብሔርን አይቀይረውም ጸሎት ግን አንተን ይቀይራል ሁኔታን ይቀይራል ለምን እግዚአብሔር አይለወጥማ አሜን ነው ወይ ለዛ ነው በቤተ ክርስቲያን አጥብቆ ጸሎት ይደረግ ነበር ጴጥሮስ ፓስተራቸው ታስሯል የሚገርማችሁ የነሱ ጸሎት የእግዚአብሔር መልአክ አወረደው ሄደና ጎኑን መታው ይላል ኢየሱስ ያድናል አረ አሜን ነው ወይ ጎኑን ሲመታው ሰንሰለት ከጁ ላይ ወደቀ ይላል ዛሬ ታሰራችሁበት ነገር የሚበጣጥስ የጌታ መልአክ ቤታችሁ ይግባ ዲሌይ ስታግኔሽንን የሚሰባብር የእግዚአብሔር መልአክ በኢየሱስ ስም ቤታችሁ ይግባ አየ በአዲስ ኪዳን መልአክ ያገለግላል እስኪ ኤንጅሎች ያገለግሉኛል በሉ አረ አሜን ነው ወይ መላእክቶች ሰርቭ ያደርጉኛል አሜን ያ አሁን ብዙ ጊዜ እኛ ስንሳደብ ነው ጴንጤ መልአክ ይሳደባል ሚል ነገር የለም ሰይጣን እንኳን እንድንሳደብ አልተፈቀደልን አይደለም ቅዱስ የሆኑ መላእክት ቅዱሳንን የሚያገለግሉ የእግዚአብሔር መንፈስ ናቸው ይላል they are spirits አገልጋይ ናቸው መላእክት ለኛ ምን ሰድባቸው ነገር አይደለም የኢየሱስን መወለድ መተው አናውንስ ያደረጉ እነ ገብርኤል እነ ሚካኤል እነ ሴራፊምስ ቸሩቢምስ ሱራፌሎች ኪሩቤሎች የጌታ መልአክ ስንት ቦታ ተገልጦ አያችሁ የመጀመሪያው ዋናው ጴጥሮስ ዋናው ፓስተር ሰንሰለቱን የበጠሰለት መልአክ ነው እስራቱን የፈታለት መልአክ ነው እግዚአብሔር የላከው መልአክ ጎኑን መታው ይላል አንተ ጃግላ ቪዳቫስ የሚያነቃ መልአክ እግዚአብሔር ይላክላችሁ አሜን ትዝይላችኋል ይውላችሁ የመልአክን ሚኒስትሪ ዲስፓይስ አታርጉ መልአክን የሚንቅሰው እግዚአብሔር አይወድም ባይዘይ ይሁዳ መልእክት ላይ በታነቡ መልአክን የሚንቁ ክፉ ሰዎች እንደሆኑ ይናገራል ኢየሱስ በጌትሰማኒ ላይ ሲጸልይ ምን እንደሆነ ታውቃለህ የሚያበረታ መልአክ መጣና አበረታኝ ኢየሱስን ነው እኮ የሚረዳ መልአክ ይላክላችሁ የሚረዳ ብሬክ ስሩ የሚሰጥ መልአክ ይላክላችሁ ቢዝነሳችሁን የሚባርክ መልአክ ይላክላችሁ ወደሚቀጥለው ሌቭል የሚያስገባ መልአክ እግዚአብሔር ይላክላችሁ አሜን ከዛስ ጎኑን መጣው ሰንሰለት ተበጠሰ ከላዩ ላይ ከዛም ነው ታውቃለህ ተነሳ በልተ ልበሳለው ታጠቀ ይላል አሁን ኤንጅል ምንድነው ሁለት አይነት ኤንጅል ነው ሁለት ስራ ነው ያለው አንደኛ ስራው ዲሊቨር ማድረግ ነው ዲሊቨራንስ ነው ሁለተኛው ስራው ዳይሬክት ማድረግ ነው ተነሳ ኢንስትራክሽን እየሰጠው ነው ልበሳለው ሰንሰለቱን ከበጠሰ በሩን ከፈተለት ጴጥሮስ ህልም እየመሰለው መሄድ ብቻ ነው መልአኩ ወደ ጴጥሮስ ሲመጣ በር ከፍቶ አይደለም የመጣው ሲወጣ ግን በር ከፍቶ ነው የወጣው ተከፈተላቸው የሚለው እኔ የተረዳሁትን ነው ምነግር መንፈስ ቅዱስ ያለኝ ነው ምነግር አውቆ ተከፈተላቸው የሚለው ቃል በጴጥሮስ ውስጥ አንተ ራስህ እኔና ጴጥሮስ ተከፈተልን መልአኩ በር አይፈልግም መልአኩ ቁልፍ ወይኔ ቁልፍ ረሳው ከሄቨን ለመለስ እንዴ አይልም በር አይፈልግም ለምን ሲገባ ምንም ሳይከፍት ነው የገባው ሲወጣ ለምን በር ያስፈልገዋል አሜን ነው ወይ አውቆ ተከፈተላቸው ሲል ከጴጥሮስ በኋላ ወንጌል የሚሰሙ አሉ አንዱ ነኝ አንዱ አንተና በጌታ በኢየሱስ ክርስቶስም ነገራችሁ አውቆ ተከፈተ
የተዘጋጋ አውቆ ተከፈተላችሁ። የቢዝነስ በር ተከፈተላችሁ። የሥራ በር ተከፈተላችሁ። የትዳር በር ተከፈተላችሁ። የአገልግሎት በር ተከፈተላችሁ። አውቆ ተከፈተላቸው። ስለኔ ነው የሚያወራው። ስለኔ ነው የሚያወራው። ኦፍ ኮርስ መልአኩ ከሱ ጋር ነበር። ተከፈተላቸው። ከዛ ተለይቶት ሄደላ። አይ ከዛ አይነት እስራት ቦንዴጅ እግዚአብሔር ጴጥሮስን ዲሊቨር ሲያደርገው በር ከፍቶ ነው ያስወጣው። አያችሁ። ስለ መንፈሳዊ በር ደግሞ አንድ ነገር ልበላችሁ። የእግዚአብሔር ቃል ሲናገር ያው በር ስፒሪቹዋል ዶር አለ። አሁን ኢየሱስ ዮሐንስ ወንጌል ምዕራፍ 9 ላይ ምዕራፍ 10 ላይ ቁጥር 9 ላይ በሩ እኔ ነኝ። ኢየሱስ ራሱን የጠራበት አንድ ስም በር ነው። አይገርም? በር ምንድነው ብትሉ በር አክሰስ ነው። አክሰስ ነው። አሁን ይሄ ቤት እንዲህ ከተሰራ በኋላ ድፍን ቢል ውጪ መውጣት አይችልም፣ ወደዚህ መግባት አይችልም። በር ሎክ ከተደረገብ ማለት መውጣት አይችልም፣ መግባት አይችልም። ይው ኢየሱስ ስለ በር ሲናገር እኔ ራሴ በር ነኝ አለ። ለምን መሰላችሁ በር ነኝ ያለው? የበር ጥቅም መረዳት አለብን። አንደኛ አክሰስ ነው። ሁለተኛ የበር ጥቅም ምን ነው ታውቃላችሁ? ፍሪደም። በር የተዘጋበት ሰው ፍሪ አይደለም። እስራቱስ ነው ያለው። ሊሚቴሽን አለበት። ከሆነ ርቀት በኋላ መሄድ አይችልም። ይሄ ተዘግቶ ከሆነ ሄደ ግርግዳው ጋር ትቆማለህ። በቃ አለቀ። ፍሪደም የለውም በር የሌለው ሰው። ኢየሱስ በሩ እኔ ነኝ ሲል ስለ ፍሪደማችን እያወራል። ወደ አብ መድረሻ በር እኔ ነኝ ሲል ስለ አክሰስ እያወራን። ወደ እግዚአብሔር ያለን አክሰሳችን፣ መንገዳችን፣ ዳይሬክሽናችን ኢየሱስ ይባላል። አሜን ነው ወይ? የበር ጥቅም ሌላ ምን ይላል መሰላችሁ? ዮሐንስ 10 ላይ እቺን ቃል ላሳያችሁ። በጣም ነው የምወደው። ይኸውላችሁ በሩ እኔ ነኝ፣ በእኔ የሚገባ ቢኖር ይድናል ይልና ይገባል፣ ይወጣል፣ መሰማሪያ ያገኛል ይላል። አክሰስ ነው፣ ፍሪደም ነው። ከዛ ደግሞ መሰማሪያ ነው። መሰማራት ማለት መስራት ማለት ነው። አክቲቭ መሆን ማለት ነው። መሰማሪያ ያገኛል ሲል አየ። ለዛ ነው ሰይጣን ከበራችን ጋር ሲሪየስ በሆነ ሁኔታ ነው የሚጣለው። በር ለመዝጋት ነገሮችን ሎክ ለማድረግ አይ አንዳንድ በር አለ። ትምህርት አይከፍተው፣ ገንዘብ አይከፍተው፣ ዘመድ አይከፍተው፣ ባለስልጣን አይከፍተው። ፌቨር ሲመጣብህ ግን ይከፈታል። እኔ ዛሬ ባርካችኋለሁ በጌታ በኢየሱስ ክርስቶስ ስም ስልጣን። ያው በር የሚከፍት ሞገስ ይምጣባችሁ፣ በኢየሱስ ስም ይምጣባችሁ። የሆነ ቦታ ሄደ ዲስአፖይንት ማትሆንበት ማለት ነው። አይገርም? ጉዳይ ኖሮ የሆነ ቦታ ትሄዳለ፣ ያንን ጉዳይን ታቀርባለ። አንዴ ከገባ በኋላ እንቢ ማትባልበት ማለት ነው። እንደዚህ አይነት በር ይከፈትላችሁ። እንደዚህ አይነት በር ይከፈትላችሁ። አሜን አሜን አሜን። በጣም ወሳኝ ነው። መሰማሪያ ያገኛል። በሩ እኔ ነኝ። ጮክ በሉና የኔ በር ኢየሱስ ነው በሉ። በር የተዘጋበት ሰው ሊሚትድ ነው። መንቀሳቀስ መሰማራት አይችልም። አሁን አንድ ሰው ተነስቶ ወዴት ነው የምትሄደው? ስራ ሄዳለሁ ሲል በጧት ተነስቶ በአግባቡ ልብሱን ለብሶ ምናም ሻወር ወስዶ ምናም በቃ ዘንጦ ማለት ነው መድረስ አለበት። በሰዓቱን በአግባቡ ነው የሚጠቀመው። ስራ ቦታ ሄዳል። ለምን ያ ሰው ምን ያደረገ ነው? እየተሰማራ እኮ ነው። አየ በር ከተዘጋስ መሰማሪያ የለም። ሎክድ ነህ። ቢዝነስ አይዲያ ብቻ ነው ያለው። ሬዚሜ ሲቪ ብቻ ነው ያለው። መሰማራት አልቻልክም። አየ ኢን ክራይስት ፍሪደም አለ። ወደ እግዚአብሔር መግቢያ አክሰስ አለ። አሁን መሰማራት አቅቷል። እንዳትሰማራ የታጠረ የሰይጣን አጥር ዛሬ ይፈርሳል። አረ አሜን በሉኝ። ግዴላችሁ በራችሁ ይከፈት፣ በራችሁ ይከፈት በኢየሱስ ስም። እኔ ትንቢት እናገራለሁ። የተዘጋ ነገራችሁ ይከፈት። የዘገየ ነገራችሁ ይፍጠን። የዘገየ ነገራችሁ ይፍጠን በኢየሱስ ስም። በራችሁ ይከፈት። በምንም አይነት መንገድ ሰይጣን እናንተን ነገር እንደዚህ ሂንደር አድርጎ ሂንደራንስ አይ ሊሚቴሽን ሂንደራንስ የበራ ለመከፈት ምልክቶች ናቸው። የበራ ለመከፈት ምልክቶች ናቸው። በጣም የሚገርም የእግዚአብሔር ቃል አለ። ላንብብላችሁ።
ዮሐንስ 14 ላይ ኢየሱስ እኔ መንገድ ነኝ አለ እውነት ነኝ ከኔ በቀር ወደ አብ የሚመጣ የለም አለ አያችሁ መንገድ በሉ እስኪ በመንገድ አሁን ለምሳሌ በመንገድ ምን ታደርጋላችሁ የመንገድ ጥቅም ምንድነው አያ የመንገድ ጥቅም ምንድነው እኔ መንገድ ነኝ ሲል መንገድ ዴስቲኔሽን ላይ መድረሻ ማለት ነው አሜን አያ በር ነኝ አለ ከዛ መንገድ ነኝ አለ አይ በሩ ምን ይሰጣል አክሰስ ወዴት ትወጣለ ወደ ዴስቲኔሽን መሄጃ አየ መንገድ ምን አለው ዳይሬክሽን ነው መንገድ ዳይሬክሽን ነው just because የሆነ መንገድ ላይ መንገድ ስለሆነ ዝም ብላ አትነዳ ማለት መሄድ ወደምትፈልግበት የሚያደርስን መንገድ ነው የምትከተል ከዚህ ወተን ስንሄድ ወደ ቤታችን የሚያደርሰን መንገድ ነው እንጂ ዝም ብለን አስፋልት ስላገኘና አንነዳ ኢየሱስ ምን አለ እኔ መንገድ ነኝ አለ my god ዮ በር የሚዘጋ መንገድ ላይ የሚዘጋጋ አጋንንት ዛሬ እሳት ይብላው አየ አንዳንድ ጊዜ ዳይሬክሽን ይጠፋባል በህይወት ማለት ነው what am I doing ትላል what's going on ሰራለሁ እለፋለሁ ይሄ ቢዝነስ አልቃና አለ አየ መንገዱ ላይ እኮ ነው ወደ ክብር ወደ ትርፋማነት ወደ ፕሮስፔሪቲ የሚወስደውን መንገድ ላይ ሰይጣን ዘግቷል ማለት ነው አይ እንደ አይነት ነገሮችን ስፒሪቹዋል ዋርፌር ነው በጣም ወሳኝ ስፒሪቹዋል ዋርፌር ነው አሁን ጴጥሮስ ታስሮ በነበረ ጊዜ ምን አይነት ጸሎት ነው የጸለየው ብትሉኝ ዋርፌር ፕሬየር ነው ለምን ውጊያችን ከስጋና ከደም ጋር አይደለም ይላል ካለቆች ጋር ይላል ከስልጣናት ጋር ይላል ከኃይላት ጋር ይላል ፕሪንሲፓሊቲስ ይላል powers rulers of darkness in high places ኤፌሶን ምዕራፍ 6 ቁጥር 12 አያችሁ አሁን ሄሮድስ ማን ነው ብትሉ ሄሮድስ ፕሪንሲፓሊቲ ነው ሁሉንም የሚያዝ ንጉስ ነው he's a principality he's a prince the word prince means king አይደለም አዎ ፕሪንሲፓሊቲ ነው ስለዚህ ያንን ፕሪንሲፓሊቲ ማሸነፍ የሚችሉት ሱፐርናቹራል በሆነ እጅ ብቻ ነው እግዚአብሔር አየ ስትጸልይ ነው ያ የእግዚአብሔር እጅ የሚዘረጋው እና መንገድ ኢየሱስ ራሱ መንገድ ነኝ አለ መንገድ ነኝ መንፈሳዊ መንገድ አለ አሁን ለምሳሌ ሰው ፕሮፌቲክ የሆነውን ዳይሜንሽን ብዙ ሰው ነው የሚመኘው ግን ፕሮፌቲክ አቨኑ አለው መንገድ አለው ስፒሪት ሪልም ላይ ያንን መንገድ ካላገኘው የትንቢት ዓለም ውስጥ አገባም የትንቢት ዓለም የሚገባበት መንገድ አለ ዲሊቨራንስ ለማገልገል ያ እዛ ዓለም ውስጥ የምትገባበታል እዛ ዓለም ያንን ዓለም ይውላችሁ ሁላችን ይላል ኤፌሶን ምዕራፍ 2 ቁጥር 18 ላይ በእርሱ ስራ ሁላችን በአንድ መንፈስ ወደ አብ መግባት አለን እስኪ መግቢያ በሉ አየ ሄደ ነው እኮ የምትገባው መንፈሳዊ በር መንፈሳዊ መንገድ መንፈሳዊ መስኮት መጽሐፍ ላይ ሁሉ እነዚህ ነገሮች አሉ these things are spiritual metaphoric words ምሳሌያዊ አነጋገር ናቸው መጽሐፍ ቅዱስ ላይ ያሉ ታሪኮች በሙሉ ሪፍሌክሽን ናቸው ክራይስትን የሚያሳዩና ምሳሌያዊ ናቸው ምን ላርግሽ ይሄን ተረዳው አይደለ what should I do ምንድነው ማድረግ ያለብኝ ይሄ ነገር ገባኝ ኦኬ ስለዚህ ምን ላድርግ የበር መዘጋት ምን ያደርጋል ዲስአፖይንት ያደርጋል የሆነ ቦታ ጉዳይ ለማስፈጸም ስትሄዱ ዘግተናል ቢሏችሁ ምን ደስ ብሏችሁ ሃሌሉያ ሰይ ራባራባ ያልክ ትሄዳል ምንም ስፒሪቹዋል ሰው ብትሆን ጭያልክ ነው የምትሄደው ዲስአፖይንትመንት ነው በር ሲዘጋ ደስታል መንገድ ሲዘጋ እየነዳ ወደ ሆነ ቦታ እየሄድክ ጂፒኤስ ሳታስገባ እየነዳ በአጋጣሚ ጂፒኤስም አርገ ራሱ ማን በአጋጣሚ ወይ አደጋ ኖሮ ወይ የሆነ ነገር ኖሮ መንገድ ተዘግቷል በዚህ ሂዱ ሲል አንተ ቸኩላል እዛ ለመድረስ በዚህ ስትሄድ ለምናልባት 10-15 ደቂቃ ሊጨምር ይችላል ምን ያደርጋል ዲስአፖይንት ያደርጋል የመንገድ መዘጋት የበር መዘጋት ዲስአፖይንትመንት ያመጣል ሐዘን ያመጣል ዲስአፖይንትመንት ደግሞ ሁሉ ጊዜ ወደ ማጉረምረም ይወስደናል ሰይጣን በእግዚአብሔር ላይ አፋችን እንድንከፍት እንድናጉረመርም ሁኔታችን ያሳየን ዲስአፖይንት ያደርገናል ከዛ በኋላ እናጉረመርማለን አያችሁ ሰይጣን በቴክኒክ ነው የሚሰራው ፓወር ለኢየሱስ ነው ሰይጣን ታክቲከኛ ነው ሐሳቡን አንስተው ማለት ጳውሎስ አንተ አደገኛ ነው ሐሳቡን ከሳትከው ዲስአፖይንት ያደርጋል አላችሁ ከኔ መንፈሳዊ በር መንፈሳዊ መንገድ መንፈሳዊ መስኮት
መንፈሳዊ መስኮት ሌላ ጊዜ እናያለን በአስራትና በመባ በበኩራት የሚከፈት ማለት ነው በጊቪንግ የሚከፈት ስፒሪቹዋል ዊንዶ ሚልኪያስ መጽሐፍ ላይ ያለ የሰማይ መስኮት ባልከፍትላችሁ በዚህ ፈትኑኝ አስራቴን መባዬን በኩራቴን ወደ ቤቴ አምጡ ወደ ጎተራዬ አስገቡ በቤቴ መብል ይሆን ዘንድ ይሄ ፕሪንሲፕል ነው የፈለገ ብጾምና ብጸልይ ይሄን ፕሪንሲፕል ብሬክ ካርገ አትባረክም ፋይናንሻል በጣም ነው የሚገርመው ኢየሱስ እኮ በጥቂት ነገር ታማኝ የሆነ ሰው ለብዙ ነገር ይሾማል አላል ታማኝነታችንን ኢየሱስ በእያንዳንዱ ነገር ቼክ ያደርጋል ከዚህ በፊት ነግሬያችሁ ከሆነ የምታስታውሱ ከሆነ ታማኝነትና እምነት የተለያየ ጉዳይ ነው ታማኝነትና እምነት የተለያየ ጉዳይ ነው በጣም ታማኝ የሆኑ ሰዎች እምነት ግን በደንብ የሌላቸው ሰዎች አሉ ኃይለኛ እምነት ያላቸው ግን ፌትፉል ያልሆኑ ታማኝ ያልሆኑ ብዙ ሰዎች አሉ አይ ሁለቱ አብሮ መሄድ ካልቻለ ያ ሰውዬ ስፒሪቹዋል ክራይሲስ ውስጥ ይገባል አንዳንድ ሰው ታማኝ ሆኖ ዴዲኬትድ ኮሚትድ ታማኝ ሆነና እምነት ያንሰዋል እምነትም አብሮ መጨመር አለበት አንዳንዱ ደግሞ አማኝ ነው ታማኝነት የለውም አይ ሹመት የሚያመጣው እምነት አይደለም ሹመት የሚያመጣው ታማኝነት ነው ሊፍቲንግ ማለት ነው ሹመት ማለት ራንክ መጨመር ማለት ነው አይገርም ታማኝነት ነው ኃይል መጨመር አሁን መንፈስ ዓለም ላይ ታቃላችኋል ሁሉ ሰው በመንፈሳዊ ዓለም ላይ የእግዚአብሔር ልጅ ነው ሁሉ ሰው ማለት ቦርነጌን የሆነ ግን ሁሉ ሰው እኩል ስልጣን የለውም ሁሉ ሰው እኩል ስልጣን የለውም ጳውሎስን አቃለው ኢየሱስንም አቃለ እናንተ እነማን ናችሁ አላችሁ የካን አያችሁ መንፈሳዊ ዓለም ላይ የሚታወቁ ሰዎች አሁን ጳውሎስ መንፈሳዊ ዓለም ላይ ለምን ታወቀ ብትሉ አንደኛ ሹመቱ ነው ከዛስ እምነትም አለው ታማኝም ነው ታማኝ አድርጎ ስለቆጠረኝ ለአገልግሎት ሾም ታማኝ አድርጎ ስለቆጠረኝ መንፈሳዊ ዓለም ላይ ያሉትን ቁልፎች አክቲቬት ለማድረግ ሪሊ ሲሪየስ የሆነ የአእምሮ ንቃት ያስፈልገናል ሜንታሊ ራሱ ስፒሪቹዋሊ ሜንታሊ አሜን ለምን መሰላችሁ ሜንታሊ ምለው በአእምሮ ምለው ለምን መሰላችሁ የትኛውም ነገር አእምሮአችን ውስጥ ሳይገባ ወደ መንፈሳችን አያልፍም አእምሮአችን በር ነው ወደ መንፈሳችን መግቢያ ከመንፈሳችን መውጫ አእምሮ ሳይገባ በፍጹም ወደ መንፈስ አይገባ ለዛ ነው መጽሐፍ ሲናገር ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 4 ላይ የዚህ ዓለም አምላክ አእምሮአቸውን አሳውሯል ይላል የማያምኑትን አእምሮ ከያዘ አእምሮ ከተያዘ ሐሳብ ከተያዘ በቃ አለቀ የበር መከፈት በጣም ወሳኝ ነው በር የሚከፍቱ ነገሮች ልንገራችሁ አንደኛ ማቴዎስ ምዕራፍ 16 መንፈሳዊ በር የሚከፈተው ሞር አሁን ብዙዎቻችን በር ተከፍቶልናል ሞር ግን በር ማስከፈት የሚቻልበት መንገድ ማቴዎስ ምዕራፍ 16 የእግዚአብሔር ቃል ሲናገር ከቁጥር 15 ጀምሮና አንብቡ እናንተስ እኔ ማን እንደሆንኩ ትላላችሁ አላቸው ኢየሱስ ስምዖን ጴጥሮስ መልሶ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ ኢየሱስም መልሶ እንዲህ አለው የዮና ልጅ ስምዖን ሆይ በሰማት ያለው አባቴ እንጂ ስጋና ደም ይህን አልገለጠምና ብፁዕ ነህ ብሌስድ ነህ የተባረክህ ነህ ማለት ነው እኔም እልሃለሁ አንተ ጴጥሮስ ነህ በዚህ ጫለት ላይ ቤተክርስቲያኔን እሰራለሁ የገሃነም ደጆች አይችሏትም የመንግስተ ሰማያት መክፈቻዎች እሰጥሃለሁ መክፈቻዎች ብዙ ናቸው ፕሉራል በምድር የምታስረው ሁሉ በሰማይ የታሰረ ይሆናል በምድር የምትፈታው ሁሉ በሰማይ የተፈታ ይሆናል እዚህ ጋር ምናየው መንፈሳዊ በሮችን ለመክፈት ምንድነው ጴጥሮስ ይሄ ሁሉ ቁልፎች እንዲሰጣ ያደረገው ጴጥሮስን የገሃነም ደጅ የገሃነም በር እንዳይቋቋመው ያደረገው ምንድነው ብትሉ ስለ ኢየሱስ ያለው መገለጥ ነው አያችሁ ኢየሱስን የሃይማኖት መሪ ወይም ደግሞ የጴንጤዎች አምላክ ብቻ ብሎ መከተል ይቻላል ስለ ኢየሱስ ደግሞ ሬቨሌሽን ተቀብሎ መረዳት ኖሮት መከተል ይቻላል አያችሁ መገለጥ ያለው ሰው ቁልፍ አለው እዚህ ጋር ምናየው ምንድነው ኢየሱስ ሲናገር የገሃነም ደጅ አለ አይደል ፊዚካል ደጅ የለም ያሳያችሁ ስፒሪቹዋል ደጅ ነው ከዛስ የመንግስተ ሰማያት ቁልፎች አሉ መክፈቻ ቁልፎች እስኪ መክፈቻ ቁልፎች በሉ እዚህ ቁልፍ እነዚህ ቁልፎች ማአት ነገር ነው ሌላ ጊዜ ስለ እነዚህ ቁልፎች እናወራለን እሰጣለሁ አለውና ምን አለው በቁልፎቹ ምን ታረጋለህ በምድር ላይ ታስራለህ ትታሰራለህ አለ
ይሄንን መገለጥ ስለሰጠው እስር ቤት ጴጥሮስ ተኛ እንጂ ወይኔ ልሞት ነው ብሎ አላለቀሰም። አሜን ናችሁ? በምድር ላይ የምታስረው በሰማይ ምን ይሆናል? የታሰረ ይሆናል። በምድር ላይ የምትፈታው ምን ይሆናል? በሰማይ። አሁን ለምሳሌ ምንድነው በምድር ላይ የምትፈታው? ሰይጣን አፈታ። በሰማይ የተፈታ ይሆናል። በሰማይ የሚፈታ ምንድነው ብትል ኤንጅልስ ናቸው፣ መላእክት ናቸው። አየ መንፈሳዊ በሮች እንዲከፈቱላችሁ እንዲሁም ደግሞ የገሃነም ደጅ እንዳይቋቋማችሁ። የገሃነም ደጅ መቋቋም ማለት አጋንንታዊ አታክ በላይ ላይ እንዳይሰራብ ማለት ነው። አላችሁ ከኔ ጋር? አይችሉኝም ማለት አለብን። ዋው ክርስቶስ የእግዚአብሔር ልጅ ነው። ይሄን ተረድቻለሁ። ክርስቶስ ማለት አኖይንትድ ማለት ነው። የእግዚአብሔር ልጅ ማለት ጋድ ኢን ፍሌሽ ማለት ነው። እግዚአብሔር ሥጋ ሆኖ ማለት ነው። ክራይስት ማለት ቅባቱ ነው፣ አኖይንትድ ነው። ልክ ይሄንን ሲያምን ጴጥሮስ ምንድነው የሆነው? ያ የኢየሱስ ክርስቶስ መንፈስ ያ ቅባት ዘ አኖይንቲንግ ወርክ ፎር ዩ ማለት ነው። ኢየሱስን የገደሉት አንዱ ምክንያት ምንድነው ብትሉኝ እኔ የእግዚአብሔር ልጅ ነኝ ስላለ ነው። እኔ የእግዚአብሔር ልጅ ነኝ ብሎ ራሱን ከእግዚአብሔር ጋር እኩል ስላደረገ ሊገሉት ይፈልጉ ነበር ይላል። የእግዚአብሔር ልጅ ማለት ይውላችሁ ዝም ብሎ ወሬ አይደለም። God in flesh ማለት ነው። God incarnate ማለት ነው። አንተ ክርስቶስ ነህ አለው። you are the መሲሁ አንተ ነህ፣ the messiah አንተ እግዚአብሔር። ይኸውልህ ይሄ ነገር ከገባችሁ ከዚህ ቀን ጀምሮ እግዚአብሔር ምስክሬ ነው፣ ሰይጣን አታክ ያደርጋችሁ። በኢየሱስ ስም ስትለው ደንግጦ ነው የሚሄደው። ጴጥሮስን ለምንድን ነው የማይችለው መሰለ? ጥላውን ራሱ አይችለውም። ጥላውን ራሱ አይችለውም። አይደለም ቃል አውጥቶ አይደለም ተናግሮ። ጴጥሮስ ተሳስቶ ያቅም ሐዋርያ ከሆነ በኋላ ማት ጊዜ ኢየሱስን ሁሉ ክዷል። ከዚህ በኋላ እንደዚህ ቁልፍ ሁሉ ተሰጥቶት ምን ብሎ ክዷል። አየ ኢየሱስ አይሽርም የተናገረው። ከዛ ደግሞ ተዚህ ይላችኋል አሕዛብን ጀጅ ሲያደርግ ለምንድነው ፖርክ አልበላም ከነሱ ጋር ምናምን ብሎ ማለት ነው እርኩስ ነው ምናምን እያለ ከጳውሎስ ጋር ሲከራከሩ ተዚህ ይላችኋል። ተሳስቷል። ይዛል ተሳስቷል። ጀጅመንት አልሆነው ልክ አይደለም። ለያውም መገለጥ ካየ በኋላ አርደህ ብላ እየተባለ ተዚህ ይላችኋል። አሕዛብ ጋር አገልግላቸው ራእይ አይቶ ማለት ነው አርደህ ብላ ተብሏል። ያ ሁሉ መገለጥ ከመጣና ካገለገለ በኋላ በቆርኔሌዎስ ቤት ሄዶ ሲያገለግላቸው ማለት ነው ተዘም ይላችሁ ኮን አርደህ ብላ ተብሎ የተነገረው ጴጥሮስ ግን ስቷል። ግን ያ ስልጣን ከላዩ ላይ አልተወሰደ። አየ በጸጋ ያስጀምረን በጸጋ ነው የሚያስጨርስ በስራ ያስጨርሰን። አረ አሜን አሜን አሜን። አረ አሜን ነው ወይ? ስለዚህ እዚህ ጋር ምንድነው የመገለጥ እስኪ መገለጥ በሉ። ስለ ኢየሱስ ምን አይነት መገለጥ አላችሁ? ኢንዲቪጁዋል እዚህ ጋር ሐዋርያት አሉ 12 አሉ። እናንተስ ማን ትሉኛላችሁ? እሱ ለቀም አድርጎ ተናገረ። አንተ አለውና ስሙን እዛው ጴጥሮስ አለው ስጋና ደም አልገለጠልም ማለት ይሄን የገለጠልህ በሰማይ ያለው አባቴ ነው። አያችሁ ስለ ኢየሱስ ሬቬሌሽን ያለው ሰው ምን ማለት ነው? ይሄ እዚህ ጋር ትንሽ ልናገር ሁሌ ስለምወድ ስለ አይደንቲቲ መናገር። ክርስቶስ ምን አደረገ አንተን? እሺ ወዶሃል ሞቶልሃል። ከዛ በኋላ ማን አንተ ኢን ክራይስት? ትልቅ ነገር። ብዙዎቻችን እግዚአብሔርን እንወዳለን፣ ስለ እግዚአብሔር እናቃለን፣ እግዚአብሔርን በቃ እግዚአብሔር እንላለን። በጣም ጥሩ ነው፣ አስፈላጊ ነው። ያዕቆብ የኢየሱስ ክርስቶስ ወንድም ምን አለ? እንደውም ሰይጣንም አጋንንትም ያቃሉ አለ። እንደውም ይንቀጠቀጣሉ አለ። አጋንንት እኮ ያቃሉ ይንቀጠቀጣሉ። ስለ ኢየሱስ ብቻ ማወቅ አይደለም ዋናው። ኢየሱስ በመሞቱና ከሙታን በመነሳቱ በማመኔ እኔ ምን ሆንኩ? አይደንቲቲ ኢን ክራይስት ቁልፉ ያለው እዛ ጋር ነው። መንፈሳዊ ቁልፎቹ ያሉት እዛ ላይ ነው። አይ የፈለገ ስልጣን ቢጭንብሽ ላይ የፈለገ ኃይል ቢሞላብ ላይ ያንን ስልጣን የምትጠቀምበትን ሜትድ መንፈሳዊ ሜትድ ካላወቅ ማንነትን ካልተረዳ ሬጉላር ሰው ትሆናል። ከጀማው ጋር እኩል ትሆናል። ብዙ ሰው ወደዛ መቅደስ ይገባ ነበር። ጴጥሮስና ዮሐንስ ግን ሲገቡ ታሪክ ተቀየረ።
አይ ሁሉንም ሰው ይለምነዋል ግማሹ ይሰጠዋል ግማሹ ይረግመዋል ግማሹ አጨቅጨቀኝ ይለዋል ወደ መቅደስ ይገባል ጴጥሮስና ዮሐንስ ግን አዩትና እስኪ እንጠቀምበታል ውስጣችን እኮ ነገር አለ ገንዘብና ብርና ወርቅ የለኝም ሲል እዛ ጋር ጴጥሮስ ደሃ ነኝ ይያል እንዳይመስላችሁ ደሃ አይደለም አሜን ይኸውልህ አየህ ሐዋርያት ደሃ አይደሉም ምናምን ስንል ደሃ እንዲሆኑ ትፈልጋላችሁ ማለት ነው ለምን አይነት ስህተት ትምህርት ነው ደሃ አይደሉም ደሃ ስላልሆኑ ነው አይደሉም አልነበሩም አሜን ነው እኛ ምንድነው የምንፈልገው እንደዚህ እንትን ያለ የተጨረማመተ ሆነው እንደዚህ ምናምን ብለው በቃ እንደዚህ ተጨንቀው ነበር እውነት ነው እንዴ ለምንድነው የሚጨነቁት ትዝ ይላችኋል ባለጠጋ ወደ እግዚአብሔር መንግስት ከሚገባ ግመል በመርፌ ቀዳዳ ብታልፍ ይቀላል አይደል ከዛ ምን አሉ ሐዋርያቱ እንግዲያውስ ማን ይድናል አሉ ደሃ ከሆኑ ታዲያ ምን አስጨነቃቸው ደሃ ከሆኑ በሉ ሀብታሞች አልተሳካላችሁም እኛ ድሆች ያንዳንዳችሁ ብራችሁን ስጡ ቶሎ ደሃ ስላይደሉ ነው እንግዲህ ማን ይድናል አይ ለሰው የማይቻል ለእግዚአብሔር ይቻላል አየ ብርና ወርቅ የለንም ሲሉ silver and gold I don't have ሲል የዛን ጊዜ የለኝም ይያል አይደለም ለሰውየው ችግር ብርና ወርቅ መፍትሄ አይደለም ይያለ ነው አንተም ያስፈልገ ብርና ወርቅ ሳይሆን እግር ነው እኔ እግር አለኝ እንደዚህ አይነት ቅባት እኮ ነው ያለው እኔ እግር ልስጥ ወይስ ብር ልስጥ ነው ያለው ሰውየው ጌታ ምስክሬ ነው ከዛ አይ በል ትኩር ብለኛል እግር ምሰጠ በውስጥ እንደዚህ ነው የሚገባው አይ ትኩር ብሎ አያቸው አንዳች ነገር እንደሚቀበል በጌታ በኢየሱስ ክርስቶስም ተነሳና ተመላለስ ተነሳ ዘለለ ቁርጭምጭሚቱ ጸና ለምን መሰለ በአይን ውስጥ ነው እግር የሰጠው ቅባት ያለፈው ዛሬ በኢየሱስ ክርስቶስ ስም ስልጣን አይደለም በር ሊዘጋ አንተ አይደለም በርሽ ሊዘጋ አንቺ በኢየሱስ ክርስቶስ ስም ስልጣን የጠላት መንደር ላይ ሽብር ሆነ ያስጨነቋችሁ መንደር ላይ ሽብር ሆነ አሜን ነው ወይ ብርና ወርቅ የለኝም ሲል እኛ ሁላችን ደሃ እኛም እኮ በዚህ ሁኔታ አላለፉም በእኛ ሁኔታ አላለፉም እንኳን ከኢየሱስ ጋር በስጋ ኖረው አሁን ራሱ እኛ አልተቸገርንም ቆንጆ አዳራሽ እየሰራን አሜን በሉ ኢየሱስ ያድን አሜን አየ ግን ሬቬሌሽን አለው መገለጥ አለው ጴጥሮስ መገለጥ አለው መረዳት አለው ጴጥሮስ ውስጥ ያለ መረዳት ከናቹራል እይታ የዘለለ ነው እኔ ዛሬ አንድ ጸሎት ጸልይላችኋለሁ አምላኬ እግዚአብሔር የውስጥ አይናችሁን ያብራ የልብ አይኖቻችሁ ሲበሩ ይላል እግዚአብሔር ቃል የጥበብና የመገለጥ መንፈስ ይስጣችሁ ዛሬ በጌታ በኢየሱስ ስም አሜን ይሁን የኢየሱስ ኃይል ተሞልቶበት ሬቨሌሽን መገለጥ ካለ ከንፈር መጣት አልፈም ለሰው ችግር አሜን ናቸው ባጋንንት የሚሰቃዩትን ተፈውሳቸዋል ውጣ ልቀቃቸውና ትላል በኢየሱስም ተፈወስላል በኢየሱስም በር ይከፈትላል አሜን ነው ወይ በኢየሱስ ክርስቶስም በዙሪያችሁ ላሉ መፍትሄ ያደርጋቸዋል በጀነሬሽናችሁ መፍትሄ ያደርጋቸዋል በቤተሰባችሁ መሃል መፍትሄ ያደርጋቸዋል ኢየሱስ ያድን አሜን አያ መፍትሄ ጴጥሮስ ዝም ብሎ ገብቶ አይዞ እንግዲህ ምን ዛሬ የለኝም መቀጭልስ አለ አይደለም ብርና ወርቅ አይደለም ያንተ መፍትሄ ብር አይደለም ስንት አመት ለምናል 40 አመት ይላል መጽሐፍ 40 አመት የለመነን ሰው በደቂቃ መፈወስ እኔ ዛሬ ቅባት አለብኝ ለብዙ ዘመን የተዘጋ በራችሁ በኢየሱስም ተከፈተ ለብዙ ዘመን የተዘጋ የናንተ ነገር በኢየሱስም ተከፈተ በራችሁ ተከፈተ በኢየሱስም ተከፈተ ሪዚስት ያደረጋችሁ ያስጨነቃችሁ ያስቸገራችሁ ሊሚት ያደረጋችሁ የከለከላችሁ ወደሚቀጥለው ነገር እንዳትገቡ ያዘገያችሁ ያ አጋንንታዊ ተግዳሮት ዛሬ በኢየሱስም ተሰበረ ከጤንነታችሁ ላይ ተሰበረ ከፋይናንሳችሁ ላይ ተሰበረ ከትዳራችሁ ላይ ተሰበረ ከህይወታችሁ ላይ ተሰበረ በኢየሱስም ተሰበረ አሜን አንድ ነገር ልንገራችሁ ኢየሱስ ብለን ማፈር አንችልም
ጮክ በሉና አላፍርም በሉ ድገሙና አላፍርም በሉ የጌታን ስም የሚጠራ በሙሉ የሚጠራየን ስም የሚጠራ አያፍርም ይድናል እንጂ አያፍርም አረ አሜን ነው ወይ ኢየሱስ ጌታ ነው አየ ጴጥሮስ መገለጣል ስለዚህ ቁልፍ አለው የመንግስተ ሰማያት ቁልፎች ሚከፍትበት ሚዘጋበት ሚፈታበት የሚያስርበት ከዛስ የሰይጣን ደሞ የገሃነብ ደጅ ደሞ አለ የገሃነብ ደጅ አይቋቋመው አየ በመገለጥ የምትቀበለው የቁልፍ አይነት ሃይ ኢየሱስ ላንተ ማን ነው ኢየሱስ እንዴት ነው የምትረዳው በጣም ወሳኝ ነገር ነው ይሄንን መረዳት በጣም ሲሪየስ ጉዳይ ነው መገለጥ ነው አንደኛው አሜን ሁለተኛው አይደንቲቲ ነው who are you in Christ በክርስቶስ ማን ነህ በክርስቶስ ምንድነህ ክርስቶስ ሞቶላ ተወደዋለ ተወጀዋለሽ በጣም ጥሩ ትክክለኛ እምነት ነው የእምነታችን ጅማሬ ነው ከዛ በኋላ ግን በጌታ ቤት ከቆየ በኋላ in Christ የተሰጠ አይደንቲቲ የአይደንቲቲ የማንነት ስልጣን ቅድም ነግሬያችኋል እባቡን ጊንጡን ትረግጡ ዘንድ ስልጣን ሰጣችሁ ይላል እግዚአብሔር ሲያይሽ ሰይጣን እንደሚጎዳሽ አያቅም እንደምትጎጂው ነው የሚያቀው ሰይጣን ባንተ ላይ ኃይል እንዳለው እግዚአብሔር ዓለም ላይ እንደዛ የሚባል ዕውቀት የለም አንድም ቦታ በአዲስ ኪዳን ትናንትና ለልጆች እያስረዳው ነበር ስሙኝ በደም አዲስ ኪዳን መጽሐፍ ላይ በሰይጣን የተያዘ ፕሮሰስ የተደረገ አማኝ አለ አያችሁ ግን ለምንድነው በሰይጣን በጣም ከባድ ችግር ውስጥ አዲስ ኪዳን አማኝ የሚገባው ብትሉ ዓለማወቅ ነው ማንነትን ዓለማወቅ ነው ያለንን ዓለማወቅ ነው በዓለም ካለው ይልቅ በእናንተ ውስጥ ያለው ይበልጣል እናንተ የክርስቶስ የመንፈስ ቅዱስ ማደሪያ ናችሁ ክርስቶስ በእምነት በልባችሁ ይኖራል አያችሁ አልተፈቀደለትም ግን ዓለማወቅ ኢግኖራንስ ዓለማወቅ አንደኛ ኢግኖራንስ ደግሞ አቃለው ባይነት ማለት ነው አላዋቂ አዋቂ ማለት ነው መሆን እነዚህ ነገሮች ሰይጣንን ወደዛ ሰው አትራክት ያደርጉታል እንጂ በአዲስ ኪዳን መጽሐፍ ቅዱስ ላይ እንዳለው የአዲስ ኪዳን መልእክቶቹ ከሮሜ እስከ ይሁዳ መልእክቶቹን ብቻ አንብቡ ስታነቡ ምንድነው የሚለው የቃጦር ልበሱ ተቃወሙት ጸንታችሁ ተቃወሙት አባሩት ምቱት ከሰው ሁሉ አስወጡ ኢየሱስ ደግሞ በስሜ አጋንንት ታስወጣላችሁ ምናምን ያለው እንጂ ክርስቲያን ከሆንክ በኋላ ከእንደገና ደግሞ ሄደ እዚህ ስንጸልይ ክርስቲያኖች አጋንንት ይወጣላችኋል እሺ ምን እናርግሽ እንዴት እንደዚህ ትላለ ምናምን ተቢ ተሰድብ ያለው ሶሻል ሚዲያ ላይ ቲክቶክ ላይ ፌስቡክ ላይ ይሳደባል እሺ ከወጣ ሰይጣን ከክርስቲያን ይወጣል እንዴ አይወጣም እንዴ ሰይጣን ከክርስቲያንም ይሁን ከአዛብም ከያለበት ግን ይወጣል አሜን ከየትም ካለበት ሁሉ ይወጣል ለምንድን ነው ለሰይጣን ተከራካሪ ምን ነው እኔ ግራ እኮ ነው የሚገባኝ እንዴት ይገባል ሰይጣን ትላል እንዴት አይገባም ትላል ለምን እንደዚህ ሆነ እኔ ይገባል አላልኩም ውጣ ስለው ግን ሲወጣ ይቻል ከሚሉ ላይ ሲወጣ ይቻል ሃሌሉያ ከሚሉ ላይ እያስመሰለ ማለት ነው ጮክ በሉና ውጣ በሉት ሰይጣን ካለበት ይወጣል ኢየሱስ ጌታ ነው አሜን ነው ወይ ሌላ ኢሳይያስ 45 በጣም የታወቀ ቃል ኢሳይያስ 45 ላይ ከዚህ በኋላ ለመጸለይ ተዘጋጁ እግዚአብሔር ለቀባውት አዛብን በፊቱ አስገዛዘን የነገስታትን ወገብ ፈታዘን በሮቹም እንዳይዘጉ መዝጊያዎቹን በፊቱ እከፍት ዘን ቀኝ እጁን ለያስኩት ለቂሮስ እንዲህ ይላል በፊት ይሄዳለሁ ተራሮችን ትክክል አደርጋለሁ የናሱን ደጆች ሰብራለሁ የብረቱን መወርወሪያዎች እቆርጣለሁ በስም የምጠራ የእስራኤል አምላክ እግዚአብሔር እኔ እንደሆን ታውቅ ዘንድ በጨለማ የነበረችው መዝገብ በስውር የተደበቀችውን ሀብት እሰጣለሁ ጮክ በሉና ቅባት በሉ እስኪ የመንፈስ ቅዱስ ቅባት በሉ አየ አኖይንቲንግ በር ይከፍታል ለቀባውት አለ አሜን አሜን ለቀባውት ለቂሮስ ምንድነው ያደርግ አዛብን በፊቱ አስገዛ ዘንድ ይላል
አሜን 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 በር ለመዝጋት የሚገዳደሩ የሚሞክሩ ከቅባት የተነሳ አንቺን አይተው አይ ለሷ ትለፍ ቢዝነሱ ይለፍ የሱ ነገር እንዳይነካ እሱ ላይ መዝጋት አንችልም ከዚህ ቀን ጀምሮ ዛሬ ቅባት ተቀበላላችሁ በር የሚከፍት ቅባት ተቀበያለሽ በር አይዘጋም በኢየሱስ ስም ነገርሽ አይዘጋም በኢየሱስ ስም አሜን 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 ጮክ በሉና ቅባት በሉ መጽሐፍ ሲናገር እንደዚህ ይላል ሐዋርያ ሥራ ምዕራፍ 10 ቁጥር 38 ላይ እግዚአብሔር የናዝሬቱ ኢየሱስ ክርስቶስን በመንፈስ ቅዱስና በኃይል ቀባው ይላል እሱም አጋንንትን እያወጣ በሽተኞችን እየፈወሰ መልካም እያደረገ ዞረ ይላል አየ በርዝግ የለውም ዞረ ይላል አየ ዞረ ይላል አንብቡት እናንተ ቤታችሁ ሄዳችሁ ሐዋርያ ሥራ 10:38 ዞረ ለምን ቅባት ኢየሱስ ላይ ይሄ ተዘጋበት ሲላታይ የተዘጋ ካለ እንኳን በማል ሲያልፍ ነው የምታየው በተዘጋ ነገር ውስጥ ሲገባ ነው የምታየው አሜን ነው ወይ ለምን ክራይስት ማለት አኖይንትድ ማለት ነው የተቀባ ማለት ነው ታውቃለህ አንተ የአዲስ ኪዳን ልጅ የተቀባህ እንደሆንክ የአዲስ ኪዳን ልጅ የተቀባሽ እንደሆንሽ እናንተ ግን ከሱ የተቀበላችሁት ቅዱሱ ቅባት በውስጣችሁ ስላለ ሁሉን ያስተምራችኋል ይላል በጌታ በኢየሱስ ስም በር የሚከፍት ቅባት ዛሬ ያገኛችኋል አሜን ነው ወይ አየ አይደንቲቲን አለማወቅ ቁጭ ብሎ ኮርነር ላይ ያስቀምጦ ነው የሚያስነባ እግዚአብሔር ረሳኝ እግዚአብሔር ተወኝ እግዚአብሔርን ተወኝ ረሳኝ እግዚአብሔር እንትናን አደረገለት እኔና አላደር በቃ ዝም ብለ የሰው ያዩ መቅናት ራስን መጥላት ራስን ዳውን ማድረግ ያን ነው የሚጫወትብህ ሰይጣን ማይንድ ጌም አየ መንፈስ ቅዱስ ግን እዚህ ጋር ግልጽ አድርጎ የሚናገረው ምንድነው ለቀባውት ለቂሮስ ይላል አህዛብን አስገዛለታል አየ ቅባት ሲሰራበ የሆኑ ስፒሪት ሬልም ይገዛላል አጋንንቶች ይገዙላል እኔ ጸልያለሁ ዛሬ ለአንድ ሰው በኢየሱስ ለአንድ ሰው ጸልያለሁ ዛሬ በር የሚከፍት ቅባት ይምጣብህ ዝግ ነገር እንዳይኖርሽ በኢየሱስ በጠላት ላይ ብቻ ይዘጋል በኢየሱስ ቅባት ዛሬ ያገኛችሁ በኢየሱስ አሜን 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 አረ አሜን ነው በሄዳችሁበት ሁሉ በኢየሱስ ክርስቶስ ስም ዓለም ሰሚት ያደርግላችሁ በሮች ይታዘዙላችኋል ነገሮች ይታዘዙላችኋል አረ አሜን ነው ወይ አየ አዛብም በፊቱ አስገዛ ዘንድ የነገስታትን ወገብ ፈታ ዘንድ ምን ማለት መሰለ የነገስታትን ወገብ ፈታ ዘንድ ማለት እሺ ይሰማዋል ኃይላቸውን ይፈታሉ ወገብ ፈታ ማለት በቃ ትጥቅ ፈታ ማለት ትጥቅ ፈታው እሺ ቂሮስ ምን እናርግ አሜን አሜን የሚያስቸግር ሪዚስት የሚያደርግ ከባድ የሚመስል ነገር አንተ ጋር ሲመጣ ኃይል የለውም ማለት ነው ወገብ መፍታት ማለት አረ ዛሬ የሆነ ሰው ቅባት ያገኝ ጌታ ምስክሬ ነው እኔ እኮ ስለ ቅባት የገባኝ ቀን ነው ህይወቴ በሙሉ የተቀየረ ስለ አኖይንቲንግ ገባ ማለት መጽሐፍ ይሁን አኖይንቲንግ ካልገባ ነገሮች ከቅባቱ ውፍረት የተነሳ ራሱ ቀንበር ይሰበራል አይ አኖይንቲንግ ሲገባ ነው አንተን ሚጫነ ኦፕሬስ የሚያረግሽ ነገር ሰብረሽ የምትወጪ ናይስ ሰው ስለሆንክ አይደለም ጥሩ ሰው ስለሆንክ አይደለም ናይስ ስለሆንክ አይደለም ምን እኮ ምንም አላረግም ጥሩ ነኝ እንደዚህ ሄድኩኝ እንደዛ ሰጣለው ቸርች ምናምን ፌትፉል ነሱ ጥሩ ነው ቅባት መረዳት አለበት ከቅባት ውፍረት የተነሳ ቀንበር ይሰበራል ስለ እግዚአብሔር ቅባት መረዳት አለበት የእግዚአብሔር ቅባት አንተ መቃብሩን እኮ ፈንቅሎ ኢየሱስን ያወጣው እኮ ክርስቶስን ከሙታን ያስነሳ ያ መንፈስ በእናንተ ውስጥ ሙት ለሆነ ስጋችሁ ህይወትን ይሰጣል የእግዚአብሔር ቅባት ባንተ ውስጥ አለ እኮ እዚህ ጋር ደግሞ ስፔሻሊ ለቂሮስ እግዚአብሔር የሰጠው ቅባት ነው የነገስታትን ወገብ እፈታ ዘንድ ይላል ቀጥሎምስ በሮቹ እንዳይዘጉ መዝጊያዎቹ በፊቱ እከፍት ዘንድ ይላል በሮች እንዳይዘጉ ዛሬ ቅባት ተቀበላል መዝጊያዎች ይከፈቱ ዘንድ ዛሬ ቅባት ተቀበላል አሜን አሜን ያው የተቀባ ሰው ምልክቱ ምንድነው የሚቀጥለው ቁጥር እንደዚህ ይላል በፊቱ ሄዳለሁ ይላል ፕሬዘንስ የእግዚአብሔር አብሮነት የእግዚአብሔር ካንተ ጋር መሆን እግዚአብሔር ከሱ ጋር ነበርና ይላል አረ ኢየሱስ ያድናል የሆነ ሰው ዛሬ በኢየሱስ ስም ቅባት ያገኘው የሆነ ሰው ዛሬ በኢየሱስ ስም ቅባት ያገኘው ላምብብላችሁ እግዚአብሔር
የናዝሬቱን ኢየሱስን በመንፈስ ቅዱስ በኃይልም ቀባው ይላል። በመንፈስ ቅዱስ በኃይልም ቀባው። ስሙኝ፣ እርሱም መልካም እያደረገ ለዲያብሎስ የተገዙትን ሁሉ እየፈወሰ ዞረ ይላል። የተዘጋ በር የለውም ቅባት። ቀጥሎ እንደዚህ ይላል፣ እግዚአብሔርም ከእርሱ ጋር ነበርና። ፕሬዘንስ ጮክ በሉና የእግዚአብሔር አብሮነት በሉ። ድገሙት፣ የእግዚአብሔር አብሮነት በሉ። እግዚአብሔር ከኔ ጋር ከሆነ በሉ ማን ይቃወመኛል በሉ። በሄድኩበት ሁሉ በሉ በሮች ይከፈቱልኛል በጌታ በኢየሱስ ስም። አሜን ናችሁ? አየ ቅባት ነው መገለጥ። ከዛ በኋላ አኖይንቲንግ ነው። ኢቭን ራሱ መገለጥ ስፒሪት ኦፍ ሬቨሌሽን የመገለጥ መንፈስ በእናንተ ላይ ሲሰራ ጳውሎስ እንደጸለየው ለኤፌሶን ቤተክርስቲያን ማለት የጥበብና የመገለጥ መንፈስ እንዲሰጣችሁ ለምናለሁ። አንድም ቦታ ጳውሎስ በጸሎቱ አጋንንት እንድታስወጡ ለምናለሁ አላለም። በሽተኛ እንድትፈውሱ እግዚአብሔርን ለምናለሁ አላለም። አንድም ቦታ ትንቢት እንድትናገሩ እንደው ትንቢት እንድትናገሩ አበረታታለሁ ብሏል። ትንቢትን ለመናገር በብርቱ ፈልጉ ብሏል። ግን አልጸለየም። የጸለየው ለጥበብ መንፈስ ነው። የጸለየው ለመገለጥ መንፈስ ነው። የልባችሁ አይኖች ሲበሩ አለ። የዛን ጊዜ መረዳቱ ነው ኃይል የሚሆነ መረዳት። ስለ ክርስቶስ ያለ ስለ ራስ ማንነት በክርስቶስ ያለ መረዳት ነው አንተ ውስጥ ያለውን ኃይል አክቲቬት የሚያደርገው። መረዳቱ ከሌለ ልክ አንተ ማለት ያልተቆፈረ በጣም ነዳጅ ያለበት መሬት ማለት ነው። ውስጡ ያለውን ሀብት ያልተጠቀመ ማለት ነው። አማኝ በሙሉ እንደዛ ነው። ግን ውስጡ ያለውን ነገር ገልጦ መጠቀም የሚችለው የመገለጥ መንፈስ ያገኘው ነው። እግዚአብሔር ከእርሱ ጋር ነበርና ይላል። ከዛስ ለቂሮስ ምን አለው? በፊቱ ሄዳለሁ፣ ተራሮችን ትክክል አደርጋለሁ፣ የናሱን ደጆች እሰብራለሁ። የናስ ደጅ በጣም ጠንካራ ደጅ ነው። ስትሮንግ ሜታል ነው። ደጁ የናስ ነው። ከእንደገና መወርወሪያው መቆለፊያው ደግሞ ብረት ነው። የብረቱን መወርወሪያ እቆርጣለሁ አለ። ዛሬ እንደዚህ ሆኖ ነው የምንወጣው። ስራችሁ ላይ፣ ቢዝነሳችሁ ላይ፣ ትዳራችሁ ላይ የናንተ ላይ የዘጋ የጠላት የናስ ደጅ የብረት መወርወሪያ ዛሬ ይቆረጣል። ዛሬ እግዚአብሔር መንፈስ ቅዱስ እዚህ ቤት አለ። ዛሬ በር የሚከፍት መንፈስ እዚህ ቤት አለ። ዛሬ በኢየሱስ ክርስቶስ ስም ስልጣን። አሜን 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 አሜን። ጳውሎስ እንደዚህ ያለ ስራ የሞላበት ትልቅ በር ተከፍቶልኛል፣ ግን ተቃዋሚዎች ብዙ ናቸው አለ። አሜን ነው። ይኸውልህ በርን የሚቃወመውን ገለነው ነው የምንወጣው። አሜን በል ግድ የለም። አሜን። ይኸው በነገራችን ላይ እሺ እዩኝ፣ በጌታ እዩኝ። ቤታችሁ ላይ አሁን ኢማጂን አድርጉ። በር አለ አይደለ? ቤታችሁ ላይ በራችሁ ወደ ቤታችሁ መግቢያችሁ ነው አይደል? ወደ ማረፊያችሁ፣ ወደ በረከታችሁ፣ ወደ ደስታችሁ የምትበሉበት፣ የምታርፉበት፣ የምትታጠቡበት ምናምን ነው። ግን በር ስትሄዱ እንትኑ እምቢ አለ። መክፈቻው ብትሉ ቁልፍ እምቢ አለ፣ ብትሉ እምቢ አለ፣ እምቢ አለ። በቃ እምቢ አለ። በቃ እምቢ አላችሁ እና መሽቷል። በጣም መሽቷል። በዛ ሰዓት እንደው ምን ለምንትን ለመጥራት ራሱ እንትን ነው። ምን ታረጋዋለህ? በሩን ኃይል ተጠቅመ ነው መስበረግደው። ስለ በር መከፈት ካወራ ስለ ኃይል ማውራት ግዴታ ነው። ስራ የሞላበት ትልቅ በር አለ ጳውሎስ። ተከፍቶልኛል፣ ተቃዋሚዎች ብዙ ናቸው አለ። አይ ተቃዋሚዎቹን እንዴት መሰለ? በጸሎት ኃይል ነው ጸጥ ያረጋቸው። አይ መኝታ ክፍል ለመግባት መኝታ ክፍል ብትል አይሰራም ታረጋዋል። ጋጭ አሁንም እምቢላል። ትሞክራለህ፣ ቁልፉ አይሰራም፣ እምቢላል። ከዛ መጨረሻ ላይ መተኛትም አለብኝ ገንጥዬ ነው መከራ። አይ ናይስ ኮንክ በር አይከፈትልም። አግሬሲቭ መሆን አለብህ። እንደ አምጠልንጂ እንደዚህ ስራ ሳይኖር ጌታ ሆይ እኔ ግን ስራ መቼ ነው ማገኝ? መቼም አታገኝ። ልቀቅ ስራዬን ነው ማለት ያለው። የሥራ በሬን የዘጋ ዘንዶ የኔን ሞገስ የሚቃወም በጌታ በኢየሱስ ስም ዛሬ በኢየሱስ ስም እገልሃለሁ። ይኸውልህ ጀጅመንታል ካልሆንክ መንፈሳዊ ዓለም አይሰራልህም። አሁን ሰዎች ጀጅመንታል ልንከ እግዚአብሔር ጀጅመንታል እግዚአብሔር ፈራጅ ነው። ለምሳሌ ኢየሱስ ክርስቶስን ሊገለው ሲል ምን አደረገው? ሕፃኑን የሚፈልገው ምን ሆኗል አለ? ሞቷል።
አየ አንዳንድ ነገር መነቀል ነው ያለበት በር ላይ የተኛው ዘንዶ መሞት ነው ያለበት ስራህን የያዘው ዘንዶ መሞት ነው ያለበት በጌታ በኢየሱስ ስም ዛሬ የናንተን ነገር የሚቃወም ይሞታል